ያፌት በጩቤ ተወጋ። ያፌት ባልጠበቀው ባላሰበው ሰዓት በጩቤ ተወጋ ማለት ነው። ያፌት በጣም ነው የተጎዳው። ጨለማ ነው፣ ጨለማ ለብሶ ነው የተወጋው። የወጋውን ሰው ያው መናገር አልፈለገም። ያፌት በጣም ተጎድቷል ማለት ነው። ብዙ ደም ፈሶታል። ጨለማ ተገና አድርጎ ነው የተወጋው ማለት ነው። ባለቤቱ ቤት ውስጥ ሆና እየተንጎራደደች ነው። ለማን እንደምትደውል አላቅም። ስልክ ይዛ ከአንዱ ወደ አንዱ ኮርና ትዘዋወራለች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች፣ ውድ እህት ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ለእናንተ ይሁን እያልኩኝ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ብዝት ይበልልኝ። ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ ሰላም ነኝ። ውድ ቤተሰቦቼ ይህንን ቪዲዮ የምትከታተሉ በሙሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። በቅንነት አበረታቱኝ፣ አግዙኝ ማለት ነው ውዶቼ። እና ያፌት በጩቤ የተወጋው ያው ይታወቃል። እንደምታዩት ምንድን ነው እያለ ያለው ያፌት እኔን በጩቤ የወጋኝ ፈሪ ሰው ነው ምናምን ይላል ማለት ነው። ከዛ ያፌት በጩቤ ከተወጋ በኋላ እንደማንም ተንገዳግዶ እንደማንም ጥሮ ግሮ ተንፏቆ እቤቱ ገባ ማለት ነው። እቤቱ ሲገባ እሷ እየተንጎራደደች ስልክ እየደወለች ነበረ። እንግዲህ ለሱም ይሁን ለሌላ ሰው አላሁ አለም እየተንጎራደደች ነበርና ከዛ እየተጎተተ ግብት ብሎ እበሩ ላይ ወደቀ። እበሩ ላይ ሲወድቅ የወደቀበት ቦታ ላይ ድምፅ ስትሰማ ዘወር ብላ ያፌት 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 ብላ ተጣራች፣ ባልተቤቱ ማለት ነው። ከዛ ስትጣራ እሱም ደህና ነኝ ዝም በይ፣ ደህና ነኝ ዝም በይ ይላታል ማለት ነው። ከዛ እንደዛ ሲላት ዝም በይ ሲላት በቃ ማንም ሰው እንዲሰማ አልፈልግም ይላታል። እንግዲህ የተደበቀ ነገር ልክ እንደተደበቀ ነገር እና እሷ እንደምታውቅ አድርጎ ዝም በይ ማንም ሰው እንዲሰማ አልፈልግም ትላለች። ትጣራለች። የወንድሙ ልጅ ነው ወይስ ያጎቱ ልጅ እኔም ብቻ አላሁ አለም እሱን ትጣራለች ማለት ነው። እሱም አልሰማትም። ከዛ ስትጠራ አልሰማትም። ሀይም ያላት የለም። በቃ ዝም በይና ሂጂና መድኃኒት አምጭልኝ ነው ያልኩሽ ይላታል። ሂጂና መድኃኒት አምጭልኝ ከትልቁ ክፍል ሂጂና መድኃኒትና ፋሻ አምጭልኝ ይላታል። ከዛ ያንን ፋሻና መድኃኒት ልታመጣ ትሮጣለች። ሮጠች ሂዳ አመጣችለት። ያፌት ከነቡ ላይ እንደምንም ተንገዳግዶ ደረሰ ማለት ነው። ይቺ ቆንጆና ውብ የሆነች እህታችን ከዛ ከነቡ ላይ ካረፈ በኋላ ያንን መድኃኒትና ፋሻ ይዛ መታ ልታስር ትፈራለች። በቃ ስቅቅ ትላለች እንዳያችሁት ማለት ነው ቪዲዮ ላይ። ልታስርለት ስትል በጣም ትፈራና ዝም ትለዋለች። ከዛ ውድ ቤተሰቦች ትፈራለች። ያው ቁስል ያስፈራል እንደምታውቁት። እኔ ለራሴ በጣም ነው የምፈራው ማለት ነው። በጣም ከምትሉት በላይ ነው የምፈራው። ለምን እንደሆነ የምፈራው አላውቅም። ቁስል እኔ አልወድም ማለት ነው። እና ውድ ቤተሰቦቼ ከዛ ካመጣችለት በኋላ እሱ ለራሱ ታግሎ እንትን አባብሶ በደም ልውስ ብሏል። ልብሱም እጁም ያስራል። ለማሰር ይሞክራል ማለት ነው። እንደምንም ተንገዳግዶ ለማሰር ይሞክራል። ያው ቁስል ነውና ያስፈራል። እዚህ ጋር ደግሞ
ቤዝዬና እህቱ እየተንጎራደዱ ነው። በጣም አስበዋል ማለት ነው። በጣም አስበው እየተንጎራደዱ ነው። ምን እንዳሳስባቸው አላቅም። በቃ ብቅ ጥልቅ እያሉ ከነብ ላይ እንቅልፍ ይወስዳቸዋል። ቤዝዬ ጋር እኔ እንጃ እንዴት እንደሆነ ሁለቱም ተገዳድፈው እንቅልፍ ወሰዳቸው ማለት ነው። ለማንን እንደሚጠብቁ አላቅም። ከዛ በር ተከፈተ፣ አልሰሙም። ተኝተዋል። በር ተከፈተ፣ አልሰሙም። ቤዝ ይላል ናታ፣ ቤዝ ይላቸዋል። ከዛ ደንግጠው ብድግ ይላሉ። ናታ ማለት ነው የሚጠራው፣ ናታ ነው። ልኬ ናታን ነው የሚጠብቁት ማለት ነው። ከዛ ምን ነው ደህና ነህ? በደህና ነው? ስልክ ስንደውልልህ አታነሳም ትለዋለች ቤዝ ማለት ነው። ከዛ በቃ ስራ ተደራርቦብኝ ነው፣ ብዙ ስራ ስለነበረ ስራው ተደራርቦብኝ ነው ይላል ናታ ማለት ነው። ከዛ ናታም በቃ ሉሊ ራሱ ከኛ ጋር እየተጫወተ እየተጨነቀች ነበር ትለዋለች ማለት ነው። ከዛ ናታ ሉሊ ለእኔ ተጨነቀች ይላታል። ሉሊ ለእኔ ተጨነቀች ሲላት አዎ ትለዋለች። ከዛ ውሃ ተመሳስሎ ከቀጠነ ምግብ ሳይሻል አይቀርም ውጭ መመገብ ይሻላል ምናምን ይላል ማለት ነው ናታ። በቃ እህቱን እንዲህ ለማለት ፈልጎ ማለት ነው። እሷ ደግሞ ምን እያልክ ነው ወንድሜ ትለዋለች። እና እንደዛ ትለውና በቃ ተናዳ እኔ ስንት ደክሜ የሰራሁበትን ነገር እንደዚህ ትላለህ ትለዋለች ናታን። ከዛ ብድግ ትልና ተቆጥታ ስትሄድ ላጥ አርጎ ቅፍ ያደርግና ግንባሯን ይስማታል ማለት ነው። በዛ ላይ በጣም ደስ ይላትና በቃ ትረጋጋለች ማለት ነው። ጎንበስ ብሎ ይቅርታ ይጠይቃታል። ቤዚም እንደምታዩት አጮልቃ ታያለች ማለት ነው። አጮልቃ ታይና ደስ ይላቸዋል። ሁለቱም ደስ ብሏቸው እያለ ያንን ምግብ በቃ እራት አምጥቼላችኋለሁ እራታችሁን ብሉ ይላቸውና ይሄዳል ማለት ነው። በቃ ደክሞኛል እኔ ልተኛ ነው ይላቸዋል። ከዛ እኔ ልተኛ ነው ደክሞኛል ካለ በኋላ በጣም እነዚህ ልጆች ያስባሉ። ምንድን ነው ይሄ ነገር ምንድን ነው ይሉና በጣም አስበዋል። እየፈለጉት ነው ማለት ነው። ግራ ገብቷቸዋል። ምን እንደሆነ አልገባቸውም ነገሩ። ማንን እንዴት ተወጋው ራሱ ያኛው አላወቀም ማለት ነው። በጩቤ የወጋው ሰው ማን እንደሆነ ከዛ መድኃኒት ታረግለታለች። በፋሻ የታሰረው በቃ መድኃኒት ታረግለትና በፋሻ አሳሰረችው፣ ቀባባችው። ጂቢ መሰለኝ መቀባው ቀባችው። ግን ይህን ያክል ቁስል ተሸክሞ ሐኪም ቤት አይሄድም እንዴ? ለምን ነው ሐኪም ቤት ለምን አትሄድም ስትለው አይ በብርቱካን እኮ መቁረጫ ነው ጫር ያረገኝ ይላል ማለት ነው። ሀቂቃ በብርቱካን መቁረጫ ነው ይሄ ሁሉ የተቆረጠው እና እንደዛ ይላል። በብርቱካን መቁረጫ እኮ ነው ጫር ያረገኝ ይላል። በቃ ቁጭቱን እያነሳ ያወራል ማለት ነው። እንደዚህ ያደረገኝን ሰው ታውቂዋለሽ ማለት ነው ምናምን በቃ ዛቻና ቁጣ ማለት ነው። እሷም በጣም ስሜታዊ ሆናለች። ስሜታዊ ሆና ነው የምትጠራርግለትና የምታስርለት ማለት ነው። ለምን ቁስል የሚባል ነገር በጣም ያስፈራል አይደል? እህቶቼ እንዳልኳችሁ እኔ ቁስል እፈራለሁ። ቁስል የሚባል ነገር ያስፈራል። አፌት በጣም ነው የተወጋው፣ ግን እሱ ጫር ነው ያደረገኝ በብርቱካን መቁረጫ ነው ያለው። በጣም ነው ደም የፈሰሰው። እንደምታዩት ተቀቅሏል ማለት ነው ሆዱ። ግን ጎበዝ ነው፣ እንደዛ ሆኖ ተፍጨርጭሮ ቤቱ ጋር መምጣቱ ጎበዝ ነው ማለት ነው። አድናቂው ነኝ
አደንቀዋለሁኝ። ቤቱ ተፍጨርጭሮ በመምጣቱ ማለት ነው። ወንድነቱን አሳይቷል ማለት ነው። ሌላው ውድ ቤተሰቦች ፍቅር እስከዚህ ድረስ ያደርሳል ማለት ነው። እስከ መጋደል ድረስ ያደርሳል ማለት ነው። እኔ እንጃ። ለማንኛውም ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ በቅንነት ማለት ነው። ውድ ሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበል። ውድ የሀገሬ ልጆች ሀቂቃተን ሀገራችንን ሰላም ያርግልን። ያ ረቢ አላህ ሀገራችንን ሰላም ያድርግልን። አገር ሰላም ሲሆን ነው ሁሉም የሚያምርብን። በስደት ያለነው ራሱ ሀገራችን ሰላም ከሆነ ያምርብናል፣ እንከበራለን ማለት ነው። ሀገራችንን ሰላም ያድርግልን። ውድ እህቶቼ በዱዓ ሁላችንም እንጸልይ፣ እንበርታ ማለት ነው። ዱዓ እናድርግ። በየሃይማኖታችን በምናምንበት ዱዓ እናድርግ። ለምን ሀገራችን ሰላም እንድትሆንልን፣ ወጥቶ መግባት እንደ ልብ እንዲኖር፣ ልጆቻችን ቤተሰቦቻችን ከቦታ ቦታ ተዘዋውረው የራሳቸውን ርዚቅ እንዲፈልጉ በዱዓ እንበርታ። እሱ ሱብሓነሁ ወተዓላ መላሹ ጌታ ይመልስልን ማለት ነው። ለሀገራችን ሰላሟን ያስፍንልን፣ ሰላሟን ያንጣልን። ኢትዮጵያ ለምለም ናት። ኢትዮጵያ ብርቅ ናት። ውድ እንቁ አገራችን ድምቅ ብላ ሽብርቅ ብላ ማየት እንፈልጋለን ማለት ነው። ውድ ቤተሰቦች ሀቂቃ እኔ እንጃ፣ እኔ ሀገሬን ሳስብ በሰላሙ ዙሪያ ልቤን ያመኛል ማለት ነው። ለምን ሰላም የለም? እንዴት ነው ሀገራችን የምንገባው? እና ውድ ቤተሰቦቼ እንድመቅ፣ እንፋቀር፣ እንዋደድ፣ እንዘያየር፣ እንጠያየቅ እላችኋለሁ። ውድ እህቶቼ ወንድሞቼ፣ እንዘያየር፣ እንጠያየቅ፣ እንከባበር እና ውድ በያላችሁበት የዓለም ዳርቻ ሰላማችሁ ውዝት ብዝት ይበል። ውድ የሀገሬ ልጆች ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።